በሲዳማ ክልል ውስጥ ከሚገኙ ፏፏቴዎች አንዱ የሆነው ቦኖራ ፏፏቴ መገኛውም በሲዳማ ብሔራዊ ክልላዊ መንግስት በምስራቃዊ ሲዳማ ዞን በበንሰዳዬ ከተማ ውስጥ ይገኛል። ከአዲስ አበባ 408 ኪሎ ሜትር ርቀት ላይ ከሐዋሳ ደግሞ 133 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከበንሰዳዬ ከተማ ደግሞ 2.5 ኪሎ ሜትር ርቀት ላይ ይገኛል። የቦኖራ ፏፏቴ ይህን ሎጅ በባለቤትነት የሚከታተለው የዳዬ ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት ሲሆን እንዲያለማው ለባለሀብቱ ለአቶ መላኩ አበራ ተሰጥቶት በባለቤትነት እያለማም እያስተዳደሩ ይገኛሉ። ቦኖራ የሚል የራሱ የወንዝ መጠሪያ ስም ሲሆን በአካባቢው ደግሞ ቦኖሩ ፏፏቴ፣ ቦኖሩ ፎንቾ፣ ቦኖራ ፏፏቴ አንዳንድም ደግሞ በአካባቢው አቦሬ በሚል የስም ስያሜ ተሰጥቶታል። እንዲሁም ሲዳማኔት ሎጅ የሚል ስም የሰጠው እያለማ የሚገኘው ባለሀብቱ ሲሆን የቦኖራ ፏፏቴ በሲዳማ ክልል ካሉት ፏፏቴዎች በመጠንም በግዝፈትም አንደኛ እንደሆነም ይነገርለታል። ፏፏቴው ቁመት 50 ሜትር እንደሚያህል የሚነገርለት ይህ ፏፏቴም በሎጅነት ስራ የጀመረው በዓለም ቱሪዝም ቀን ተመዝግቦ በ2004 ዓ.ም ጀምሮ እንደሆነም ያንኑም ሲዳማኔት ሎጅ ተብሎም የስም ስያሜ ተሰጥቶ ተመርቆም ለጉብኝት ክፍት መሆኑን ይነገራል። በሲዳማ ሕዝብ ዘንድ የሚታወቀው ባህላዊ የቤት አሰራር ወይም ሼኩምኔ የሚባለው በውስጡ የተለያዩ የመዝናኛ ቦታዎችና የመዝናኛ ቤቶች የሚገኙ ሲሆን እነዚህ ደግሞ በአቀማመጣቸው ፏፏቴውን በመስኮት በኩል እየተመለከቱም ለመዝናናት ያስችላል። በመሆኑም እንደ በፊቱ ሳይሆን በአሁኑ ወቅት ፈርሶ በድጋሚ እድሳት እየተደረገለት መሆኑንም ማወቅ ተችሏል። በዙሪያው የሚገኙ እጽዋት፣ ልብን የሚማርክ አረንጓዴነት፣ እንሰት፣ የተፈጥሮ ደን ፏፏቴውን ለሚመለከቱም ሌላ ቀለም እንዲኖረው አስችሎታል። በውስጡም ለሰውና ለከብቶች የሚሆኑ ባህላዊ መድኃኒቶች በመኖሩም ህብረተሰቡ በከፍተኛ ደረጃ ይጠቀምበታል። አስደናቂ የአዕዋፋት ዝርያዎች በመኖሩም ከፏፏቴው ድምፅና ውበት ጋር ተደምሮም በሌላ በኩል ሌላ ውበት የሆነለት ፏፏቴው ላይ ያረፈው ቀስተ ደመናም ውበቱን አጉልቶ ማራኪ አድርገውታል። በውስጡ ዋሻ የሚገኝ ሲሆን በአካባቢው ከፍተኛ ታሪክ ያለው በመሆኑም ይህ ዋሻም ወደ ጎን 200 ሜትር ስፋት ያለው በመሆኑም በውስጡ ተደርገው የፏፏቴውን ድምፅና ውበት እያዩ መሻገር ያስችላል። ወደ ውስጥ ወይም የዋሻ ቁመት ስፋት 500 ሜትር አካባቢ እንደሆነም ይነገራል። በጣሊያን ወረራ ጊዜም ከ300 በላይ ህብረተሰብ ጦርነቱን ሸሽቶም በዋሻው ውስጥ ተደብቆ እንዳሳለፉም በታሪክ አካታች ተደርጎ ይነገራል። በክልሉ ከሚገኙ ከቱሪስት መስህቦች አንዱ በመሆኑ ካሉት ወንዞች በውበትና በግዝፈት የመጀመሪያ እንደሆነ የሚነገርለት ይህ ፏፏቴም በቱሪዝም ሴክተር ዘንድ ትኩረት ቢሰጠው ከፍተኛ ገቢ ማስገኘት የሚችል መሆኑን ማሳያ ነው። እኛም ከፍተኛ ትኩረት ቢሰጠው ባይነን። ውድ የቲክቶክ ቤተሰቦችም ስለተከታተላችሁኝ ከልብ አመሰግናለሁ። አዘጋጅና አቅራቢ ዘርፉ ሳሙኤል ነበርኩኝ። ሰላም።